ሰላም ሰላም ለእናንተ ይሁን ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ጋር እግዚአብሔር የተመሰገነ ይሁን ሰላም ነኝ። እናንተ እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር እግዚአብሔር የተመሰገነ ይሁን ሰላም ነኝ። ትናንትና ምሳ ስሰራ አላኩም ነበርና እስኪ ዩት ትናንትና ምሳ የሰራሁት ማን ነው ዛሬ ቀኑ ወይኔ ጠፋብኝ እና አሁን ልለቀው ነው ማለት ነው እና ማድ ቤት ጉድ ጉድ ስለዋልኩኝ ማለት ነው እና ስራ የለሽም ምናምን እያላችሁ ስትሉኝ ነበር ማለት ነው። እንደ ዩቱብ ሰፈር ነው የምትቀመጭ ስራ የለሽም እያላችሁ ስትሉኝ ስለነበረ እና እስኪ ጉድ ጉድ እያልን ተከታተሉኝ ማለት ነው። ተከታተሉኝ የትናንትና ውሏችን እዩልን ማለት ነው። ያው እንግዲህ ማድ ቤት ኮሽና ነው ማለት ነው። እንግዲህ ኮሽና ነው የሚባል ኮሽና ማድ ቤት እና ምሳ ስንሰራ ነበረ ማለት ነው። ምግባችን እንግዲህ አስተያየት ሰጡን ላላችሁ ያው መልጎግ ሰርተናል። እንግዲህ ያለውን ምግብ ተከታተሉን ማለት ነው። ሰላም ሰላም ለእናንተ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በእግዚአብሔር የተመሰገነ ይሁን ሰላም ነኝ። ይቅርታ ዛሬ መልጎግ ይባላል በአረበኛ መልጎግ ነው ምሰራ ማለት ነው። ይህንን ያቦካሁት ሳቦካ ይቅርታ ያው ሰዓት ስለሌለኝ ነው ጠዋት ስለሆነ ነው። ይህንን ያቦካሁት ዶቄት የስንዴም ሆነ ምን እንጃ አላውቅም የምን ዶቄት ነው ጥቁር ነው። እንደዚህ ነው አቡክቼ ዝም ብዬ ጨው አድርጌ ብቻ ነው ያቦካሁት። አቡክቼ ቆይቼ ኮፈፍ ብሎን ማለት ነው። ጨው ብቻ ነው ያደረኩኝ ማንኳፊያ ምናምን አልተደረገበትም። አሁን እንደዚህ አድርጌ ደረድረዋለሁ ማለት ነው። ይሄ ስራ ትንሽ ለመቅረጽ ጊዜ ያስፈልጋል ከነገራችን ላይ እንደዚህ አድርገን በዶቄት እንትን እንለዋለን ማለት ነው። በዶቄት እንደዚህ አድርገን ትንሽ የተወሰነ ሰዓት ማቆየት አለብን ማለት ነው። ለምን ራሱ ደግሞ ጨው ብቻ ነው የሚደረግበት። የተገኘው ዶቄት ችግር የለውም። የተገኘውን ዶቄት መስራት ይቻላል ነገራችን ላይ እኔ ማለት ነው። ጠቆር ያለ ነው ያመጡልኝ ማለት ነው። ከዚያ የላሃም ሆነ የስጋ ዝም ብሎም በድንች በጀዘር ምናምን እንደ መረቅ ሰርቶ አሁን ይሄንን እንደዚህ ያደረኩትኝ ይሄን ፌስታል አልብሼው ትንሽ እቆያለሁ ማለት ነው። ፌስታል አልብሼው እቆያለሁ ማለት ነው። በኋላ እንዲህ ይደረጋል ማለት ነው። ስለዚህ ነው አሁን ትንሽ መቆየት አለበት። ለምን ትንሽ ደቂቃ ይቅርታ ይሄውነቴ የመልጎጌ አዘጋጅቻለሁ ማለት ነው። ትንሽ ስጋ አድርጌበታለሁ። ያው ድንች ጀዘር ኮሳ ምናምን አብስያለሁኝ። አሁን እንትኑ ስሰራ ተከታተሉ አብስየዋለሁ ጨርሻለሁ ማለት ነው። ያው ዛሬ ትንሽ የስትራሃ ምግብ አለ። እዚህ ላይ ያው አጥጃለሁ። እዚህ ላይ ያው ለስጋ እስከሚመጣልኝ ሽንኩርት እንደዚህ አድርጌያለሁኝ። ተከታተሉኛላችሁ ዛሬ ያው አብኛ ጋር አብረነን ማለት ነው። ይሄው አሁን ቅድም ያሳየዋችሁን እንደዚህ ያደርጋለሁ ማለት ነው። ከዚያ ከብረት ድስቱ ላይ ወስጄ እንደዚህ ነው ማነጥፈው ማለት ነው። ትመለከቱ ያላችሁ ሳያችኋለሁ። ካሜራ ሚይዝ የለም እንግዲህ ካሜራ ሚይዝ ስለሌለ ነው ለዚያ ነው ይቅርታ። ይሄው አሁን ይሄ አሁን ያያችሁትን ዶቄት ነው ኮፈፍ ያለ። ለምን መረቁን አድርጌዋለሁ። የዚህን መረቅ ነው ያረኩትኝ። ውሃውን ብቻ ነው ያረኩትኝ ማለት ነው። ይሄ እንደዚህ ብቻ መረቅ ነው። ከዚያ ይቅርታ በጣም ነው አሪፍ ነው። ከውጭ ከመግዛት ይሄ በጣም አሪፍ ነው። ይሄ ያያችሁት በስሏን በሰለ ማለት ነው። ይሄ ራሱ በሰለ ማለት ነው። ከዚያ ይሄንን እንደዚህ እናደርገዋለን ማለት ነው። አሁን በስሏል። ለምን 2-3 ነው ያደረኩበት አሁን ማለት ነው። ከዚያ ይሄ መረቁ ታይታላችሁ።
እንደዚህ ይሆናል ማለት ነው። ለምን ቡሆ ቡሆ እንዳይል እንትሉ ላይ ማለት ነው። እንደዚህ ታረጉና አሁን ይሄ ይበስላል። አሁን ይሄ ላይ ግድም ይበስላል ማለት ነው። ችግር የለውም። ሲበስል እንደዚህ ያደርግናል። ከዚያ ይሄንን ማድቀቅ እንችላለን ማለት ነው። እንደዚህ አድርገን ግን እኔ አሁን ስላልጨረስኩኝ ተመልሼ ላረግበታለሁ ማለት ነው። ይኔ ምሰራው እንደዚህ ነው ማለት እኔ ዶቄት ነው ራሴ ሞልጎብ ምሰራ ማለት ነው። ይሄ ወዶችዬ የቅድሞ እንዳያችሁት ይሄውነተይ አሁን ይሄንን እንደዚህ እናደርገዋለን ማለት ነው። ከዚያ ይሄ ደቆ ሲያበቃ ድቅቅ ሲል ይሄ ድንች አለ። ድንቹን መረቅም እንጨምርበታለን። ለምሳሌ እንደዚህ አድርገን የቀረውን እዚህ ላይ ኋላ ይሄ ለሃምና ኮሳ ምናምን ያለውን ኋላ እናደርግበታለን ማለት ኋላ እናደርገዋለን ማለት ነው። ምክንያቱም ይሄ መድቀቅ አለበት። ይሄ መድቀቅ አለበት ማለት ነው። ይሄ ከደቀቀ በኋላ እንደዚህ እያደረግን እንትን እያልነን ማለት ነው። ይሄ መልጎግ ይባላል። እኔ ቤቴ ነው የምሰራ። ከውጭ የሚመጣል ለምሳሌ ቄጣው ላይ ይመጣ ነው ውጭ። እዚያ እሱን ቁርስ አድርገው ያደርጋሉ። እኔ ደግሞ በቤት ውስጥ ነው የምሰራ ማለት ነው። እና ገና አልደቀቀም። ተከታተሉኝ፣ እንገናኛለን መልሰን። ተከታተሉኝ። ይኸውላችሁ ዛሬ እንደ በግ ናት። መልጎጉ ይሄውነተይ እንደምታዩት ነው። መልጎጉ ይሄው እንደምታዩት ነው። እዚህ ላይ ድርሽ ጥጃለሁ። መልጎጉ ያያችሁት የቅድሙ ያያችሁት ማለት ነው። ቅድም ያያችሁት እንትን እንደዚህ ሆነ። ዋው! ዛሬ ውሏችን እንደዚህ ነው። ተከታተሉ። ሰላም እናንተ ይሁን። ይሁን ዶሮ ስጋውን እዩትማ። አንድ በግ ናት። ምስ ያለሽ በግ ማለት ነው። በስሏን ማለት ነው። ሩዙን ላሳያችሁ። ይሄው ሩዙ የዛሬ ውሎዬ ማለት ነው። ይሄው እዚህ ላይ ድሪሽ ምናምን ሰፍቻለሁ። ይሄ ድሪሽ ነው። ይሄ መልጎግ ነው። ይሄ ድሪሽ ነው። ሰላጣ ደግሞ ፍሪጅ አለኝ። እዚህ ላይ ከብዳ ትንሽ ጨርቄታለሁ ማለት ነው። እዚህ ላይ ደግሞ ክሽና ትባላለች። ክሽና ዘቢብ ምናምን። ዛሬ ውሏችን እስማ እንደዚህ ነው። ጥቅረራ አሁን እንግዲህ